አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ ሉላ ጋር ምን ነበረ? ምንድን ነው ያልከው? ምንም አላልኩም። በቃ እነግርሃለሁ። አልፈልግም። በቃ ከአንተ ጋር እንደቀድሞ አንድ ላይ መኖር ነው የምፈልገው። እኔ አዲስ ህይወት አልፈልግም። ከአንተ ጋር እንደ ድሮ መቀጠል ነው የምፈልገው። እኔ ደግሞ አዲስ ህይወት እፈልጋለሁ። አይተነዋል። ምንም ለቅሶ ነገር የለው። ጠበሽ ነኝ። ሰሞኑን ማህሌትም ለመመስከር ከፖሊሱ ጋር እናገናኛታለን። በጣም ጥሩ መድብል። መፍጠን አለብን የግድ። ዝና ሉላ እዚህ መሆኗን ካወቀ እንቅልፍ አይኖረውም፣ ያገኘናል። ሞገስ አታስብ፣ ጉድጓዳቸው ተምሷል፣ ቀድመናቸዋል። እናንተ ብቻ ምንም አታስቡ። ልትሞቺ 5 ቀን ይቀርሽ። አውቃለሁ፣ ግን ችግር የለውም። በጣም ጥሩ። እሺ ሄሎ ካሌብ። ዝና አሁን ላገኝ ይፈልጋሉ። በሰላም ነው? በሰላም አይደለም። ጉዳዩ ወደ ፌዴራል ፖሊስ ሳይመራ አይቀርም። ያ ፖሊስ በፍጥነት መወገድ አለበት እያልከው ነበር። አሁን መገናኘት አለብን። አቶ ዝና አበበ ደምሳ ልጅ እንግዲህ እንደገና ፍቅር አገር ሽቶበታል ማለት ነው። እንግዲህ የረሳትን ፍቅረኛውን እንግዲህ በሞገስ እጅ የተነጠቀውን ፍቅረኛውን የሚወዳትን ቆንጆዬ ሚስቱን ሉላን እንግዲህ ካጣት ብዙ ወራታት ተቆጥረዋል። እንግዲህ ያው ብዙ ነገሮች ሞክሮ አንሳካለት ብሎ መጨረሻ ቁጭ ብሎ ነበረ። እሱም የሆነበት ምክንያት እንግዲህ ያው ከከተማ ወጣለች፣ ሌላ ሀገር ሄዳለች የሚባሉ ፕሮፓጋንዳዎችን ሲሰማ ከዛ ወዲህ ነበረ እንግዲህ እጅና እግሩን ቆጥቦ የተቀመጠው ማለት ነው። በፊት ግን ብዙ ነገሮችን እሷንም እገላለሁኝ ብሩክ ማነው ዝናንም ይቅርታ ሞገስን እንዲሁም አብሯቸው ያሉትን ሰዎች ሁሉ አንድ በአንድ ካልገደልኩኝ ካልጨረስኩኝ እያለ ሲል የነበረው ዝና የአበበ ደምሳ ልጅ እንግዲህ ዛሬ ይሄ ጠበቃው አንድ ውትፍትፍ ጠበቃ አለ እንግዲህ ከእሷ ጋር ካልተኛሁኝ አልለቅም ብሎ ሲፋገጥ የነበረው እንግዲህ በመጨረሻም እሷን ይዞ እንግዲህ ቬርጎ ቤት እንደገባ በፖሊስ ሞገስ አስይዞት ነበረ። በዛም የተነሳ እንግዲህ እንደሚታወቀው ትልቅ ንትርክ ነበረ፣ ታስሮ ነበረና የጠበቀው በዛም በታሰረበት ሰዓት እንግዲህ ያው የክስ ስላልመሰረቱ ነው ሞገስና እነ ሉላ በዛ ያው ተፈቶ ወጥቷል ማለት ነው። ተፈቶ በመውጣቱም እንግዲህ የዛን ሰዓት ቀድሞ ያው ለዝና ደውሎ ነበር ታውቃላችሁ። ከዛ እንግዲህ ዝና ደግሞ በጣም ሲፈልገው ነበረ። ምክንያቱም ያው ብዙ ኢንፎርሜሽኖች እሱ ጋር እንደሚኖሩ ተስፋ አድርጎ ነበርና በዛ ምክንያት ዛሬ እንግዲህ ተገናኝተዋል ከዝናና ያጠበቀው ማለት ነው። ሲገናኙም እንግዲህ የጠየቀው ስለ ሉላ ነበረ። ስለ ሉላ ነው አንዳንድ ነገሮችን የጠየቀው። እነሱ ደግሞ ያልከሰሱበት ምክንያት ያው እንደሚታወቀው በቅርቡ ከነ መድብል ጋር ሆነው ምስክር አጠናክረው ነገርዮሹን እየጨረሱ ነው ያሉትና በዛን ምክንያት እንግዲህ ሌላ ነገር ከፍ ዝቅ ከምንል ይሄንን ደግሞ አጉል በጎን ሌላ ክስ መስርተን 2-3 ከሚሆን በቅርቡ እነዚህና እንጦሮጦስ ስለሚወርዱ የደላላው ጉዳይ አሳስበንም በማለት ነው እንግዲህ ወደ ጎን የተውት። ምናልባት እሱ መሬት ሊኖረው ይችላል። በርግጥ ሁሉ ነገር አልጋ ባልጋ አይሆንም። ግን ዞሮ እነዚህና እነ መድብል ግን ብዙ ነገሮችን ጠይቀው ከፖሊሶች ጋር ተመካክረው ብዙ ፕሮሰሶችን ሄደዋል። እንግዲህ ማለት እነዚህና እንግዲህ ባለፈው ፍላያችሁት ካሌሞ ሲሰራ ስለዝና ደውሎ በቃ ዋጋም የለን ጉድ ሆነናል፣ ያንን ፖሊስ አስቀድማ ይገደል እያልኩ የኛ እንትናችን እስከ ፌደራል ፖሊስ ድረስ ሂዷል። ስለዚህ አሁን ምንድነው የሚሻለን? ዛሬ ተገናኝተን ማውራት አለብን እያለ
ሲበበን ነበረ ማለት ነው። በጣም ደንግጧል። ዝናም እንግዲህ እንዴት ሊሆን ይችላል ማለት እንዴት ይሄ ነገር ሊሆን ቻለ? ይሄማ መሆን የለበትም እያለ እንግዲህ ራሱን እያለ ነው። ይገደላል በቃ በዛሬው ቀን እያለ ነው ማለት ነው። የእነሱን እንግዲህ እንትናቸውን የያዘው ፋይላቸውን የያዘው ፖሊስ ደግሞ በጣም ኃይለኛ ነው ማለት ነው። ጠንካራና ኃይለኛ ነው። እንዲህ በቀላል የሚበገር አይነት ፖሊስ አይደለም ማለት እንደዚህ በዘመኑ በዚህ በ5-10 ሳንቲም የሚሄድ ሳይሆን በጣም ጎበዝ ነገሮችን በብልሃት የሚያይና ለህሊናው የሚሰራ ሞት እንዳለ የሚያስብ ስለሆነ እንግዲህ እነዚህናን በጣም አስፈርቷቸዋል። ምክንያቱም ያው የሚሰሩት ወንጀል ምንም ተወዳዳሪ የሌለው ስለሆነ በእርግጠኝነት መቀመቅ እንደሚከታቸው ስለሚያውቁ በዛ ነው የተጨነቁት። እንግዲህ እሱም እንግዲህ በቅርብ ማይቀር ነው። ምክንያቱም እነሱ ፕሮሰሱን አመቻችተው ጨርሰዋል። ብዙ ምስክሮችን ሪድ አድርገዋል። እንግዲህ ምስክርነት መቀበል ነው ፖሊሱ የቀረው። ያው ምስክሮቹ ደግሞ እንደሚታወቀው ሉላ፣ ኤፍራታ፣ ማህሌት እና ብሩክ ናቸው ማለት ነው። ያው ብሩክም ታስሮ ስላየ ነገሩን ማህሌትም ከዝና ገብራ ስለምትሰራ ስለነበረ ኤፍራታም ደግሞ ዝና እንደዚሁ ስለሚላላካት እሱ ጋር ያለውን ነገር ስለምታውቅ በዛ ምክንያት እንግዲህ ዋና እነሱ ናቸው። እንዲሁም ምሳሌም ያው ለምስክርነት ሙሉ እንትን ባትሞላም ግን ያየችውን ነገር ትናገራለች። እሱ ነገር ሲቀናጅ እንግዲህ ነገሩን የበለጠ ያጠነክረዋል ማለት ነው። ግን እኔ አንድ የፈራሁት ማህሌት ምናልባት ላትመሰክርላቸው ትችል ይሆናል ብዬ አሰብኩ። ለምን ታውቃላችሁ? እንግዲህ ባያችሁት በዛሬው ክፍል እንዳያችሁት እንግዲህ ብሩኬ የመጨረሻ ማስጠንቀቂያም የሰንብትም አይነት መልእክት ነው የሰጣት። ምክንያቱም ከኔ ጋር ጭራሽ ተስፋ እንዳይኖርሽ፣ እሷ ግን ከፍዝቅ እያለች ያለችው ከዝናን ከርታ ከነሱ ጋር እየሰራች ያለችው አሁን ብሩክን ለማግኘት የሱን በደም እንዲተጸጸተች ነገሩ ቢሾቹን ለማሳየት አይነት ነው እንጂ እውነትም ተጸጸተ አይደለም። ምክንያቱም በፊትም ገፋፍቶ የላካት ዝና ነው እንጂ እሱ አይደለችም። ለዛ ነው እንግዲህ ምናልባት አሁን ላይ እንደዛ ስላለት በቃ እንዲሁ ነው ማለት ነው፣ የምለፋው በከንቱ ነው ማለት ነው። ታዲያ ይሄማ ምን አለፋኝ እያለች ነበር አይታችኋት ከሆነና ምናልባት ምስክርነቱን አልፈልግም ልትል ትችላለች። ምክንያቱም እዚህ ቤት ካልኖረች ብሩክ ቅድስትን አግብቶ የሚኖር ከሆነ እሷ ያሰበችው በዚህ በምስክርነቱ ሰበብ ቤት ውስጥ ስለገባች አሁን በዙ በምክንያት እንግዲህ አብሮኝ ይኖራል የሚል ተስፋ ስላላት ነው ማለት ነው። ግን የሚሆን አይመስለንም። ምክንያቱም ያው መድብልም እንደምታውቁት ማስጠንቀቂያ ጭምር ነው ለብሩክ የሰጠው። ብሩክም ደግሞ ቶሎ ተዚህ ቤት ትውጣልኝ እያለ ነው። በዛ ላይ ደግሞ ለቅድስቴም ጥሩ ስሜት እየሰጣት እንዳልሆነ ሁላቸውም ተገንዝበዋል። ያው መድብል እንግዲህ ጠበቅ አድርጎ አንደኛ በዚህ በልጅ በእድሜዋ እየተጫወትን ነው፣ ሁለተኛ በምታደርገው ነገር በቃ ማለት ቤት ውስጥ እንኳን ሰላም ተሰምቷት ውላ እንዲያታድር እያደረግናት ነው። ስለዚህ ይህን ነገር በፍጹም ማድረግ የለብንም እያለ ነው ማለት ነው። ብሩክም እንግዲህ አዎ እውነት ነው፣ እኔ ራሱ ሰላም አላገኘሁም እኮ ከሷ ከዚህ ቤት ካልወጣች ምንም ነው ሰላም አላገኘሁ፣ ጥሩ እንቅልፍ መተኛት አልቻልኩም እያሉ ነው የሚገኙት። ስለዚህ ቅድስት ማነው ይቅርታ ማህሌት እንግዲህ በቅርቡ ከዚህ ቤት ባይ ቻው ቻው ቸልሲ ነው እንግዲህ መባሉ አይቀርም። ሌላው ዝና እንግዲህ ያንን ጠበቃውን ስለነ ሞገስ ጥሩ መረጃ ይሰጠኛል ብሎ ያመጣው ሰውዬ እንግዲህ ያንን ነገሮችን ሲጠየቅ ስለ ሉላ ቁንጅና ስለ ሉላ አንዳንድ ነገሮችን ነበር እያወራ የነበረውና በመጨረሻም እንግዲህ እንዴት ነው ለኔ ስታወራ ወይም ለኔ መናገር እነሱ ያውቃሉ ሲለው አዎ ያውቃሉ፣ ምክንያቱም ሉላ አጠገቤ ነበረች፣ ሞገስ ደግሞ ሰምቷል፣ እሱም ከውጭ ፖሊስ ይዞ በር ላይ እየጠበቀች ስለነበረ ማለት ነው። ማለት ምንድነው? እንዴት ነው ፖሊስ ይዞ የሚጠብቅ ማለት ምናምን እንዴ? ለካ ሚስቴን እንደዚህ ዘነው እንዴ? ከዛ በኋላ እንግዲህ ያው ሽጉጡን አናቱ ላይ ደቅኖበታል። እሱም እንግዲህ ነፍስ ያውጭኝ እግሬ ያውጭኝ አይደለም በዚህ እያለ እየቀበጣጠረ ነው የሚገኘው። በእርግጠኝነት ያው ይለፈልፋታል ማለት ነው፣ ይለፈልፋል። ምክንያቱም ወዶ ሳይሆን ተገዶ እና በቀጣይ ክፍል እንገናኝ። ቤተሰቦቼ አብራችሁ ነበራችሁ፣ አመሰግናለሁ። ላይክ ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ። ወዳችኋለሁ ቤተሰቦቼ፣ ባይ